ብሩኬ ትንሽ ተኮራርፈን ነበር። ፕራንክ አደርጋለሁ ብዬ ትንሽ ተበልቼ ነበረ። እኔና ፍጹም ተበልተን ነበረ። ግን ያው ነገሮች ተስተካክለዋል፣ ተፈተዋል። ዛሬ እንግዲህ ሀይሚና ብሩክ በሌላ ቤት መጥተዋል። ሀይሚዬ በስምረት ቤት ስትመጣ ብሩክ ደግሞ እንግዲህ በኤሉ ቤት መጥቷል፣ በጓደኛው ማለት ነው። እና ብቻ ግን ደስ ብሎኛል። ችግሩ እንደተፈታ ሀይሚ ተናግራለች ማለት ነው። በጣም ነው ደስ ያለኝ የምር። እንግዲህ ሀይሚ ዛሬ በስምረት ቤት ተገኝታ ከፍፄ ጋር ማለት ነው እና ስምረትን ፕራንክ አድርጋታለች። እንዲሁም ደግሞ ብሩክ ደግሞ እንግዲህ ኤሉ ቤት ተገኝቶ መኪና አደጋ ገጠመው ብለው እንግዲህ በኪም እንደ ወይናም ሆነው ፕራንክ አድርገውታል ማለት ነው። ብቻ ሀይሚና ቡራ እንዴት ነው ጥሩ ላይ ስለሆኑ ችግሩ ስለተፈታ በጣም ደስ ብሎኛል የምር። በእርግጥ ትናንት ይቅርታ ብላ ይቅርታዋን ተቀብሏል። ግን ብሩክ ዛሬ የበለጠ በቃ እንደዚህ ሆኖ ስላየሁት በጣም ደስ ብሎኛል። የምሬን ነው ምላችሁና የጨረቃ ቤተሰቦች እናንተም ደስ እንደሚላችሁ ባለሙሉ ተስፋ ነኝ። ሰላም ሰላም፣ እንዴት ናችኋለን? ሰላማችሁ ይዛ በያላችሁበት እያልኩኝ እንግዲህ መጥቼላችኋለሁ ማለት ነው። ሀይሚ ዛሬ ፍፄን ጉድ አድርገዋለች። እሱ ምንድን ነው ስምረት ታፈቅርሃለች ብላ እንግዲህ ወይኔ ወይኔ ወይኔ። ፍፄ ግን አልተቻለም የምር በፍጹም ሊያምንላት አልቻለም። ስምረት ማለት ጓደኛዬ እህቴ ናት፣ የሰፈሬ ልጅ ናት፣ አብሮ አደጌ ናት፣ ወንድም አይፈቀርም፣ እኔን እህቴ ናት፣ ገና ሮጣ ያልጠገበችን ቦቀቅል ልጅ ናት አላለም። ብቻ ግን በስማም ንግግሩ በጣም አሪፍ ነው ማለት በቃ ስሬስ የሆነ ማለት ነው። እና እንደዚህማ ልትል አትችልም ካለችም በቃ ትክክል አይደለሽም እላታለሁ ብሎ ሀይሚ ለማሳመን ሞክራ ነበር፣ ግን አላመነላትም ማለት ነው። በጣም ማለት ነው። እና ደግሞ ሲቀጥል ከዛ ስምረት ስትመጣ ደግሞ ስምረት አፈቅረዋለሁ ብለሻል ብላ ነው ፕራንክ ያደረገቻት። ስምረት ግን ያው እየቀለዳችሁብኝ ነው ብላ አላመነችም ማለት ነው። እና ፍፄ እሷ እኮ ጓደኛ አላት እያለ ማለት ነው። ያው በኪ ነው ማለት ነው። እና እንግዲህ ብሩክ ደግሞ ደህና ነው፣ ፈታ ብሎ ነው የመጣው። ጓደኛውን ሰብስክራይብ ያደርጉት ብሎ በጓደኛው ቤት ነው የመጣ። የወይና ጓደኛ ታውቁታላችሁ፣ በጣም መልካም ሰው ከሚባለው በላይ እና መኪና ያክል እንኳን ችግር ገጠመው ሲባል ምንም ችግር የለም ይሁን ብሎ ችግሩን እንደ ችግር አድርጎ በቃ መኪናውን እናሰራዋለን ነበር ያለና በጣም መልካም ሰው እንደሆነ ነው ያየውበት። ብቻ ደስ ይላል የምር በጣም ደስ ይላል። በተለይ ሀይሚና ብሩክ ዛሬ በተለያየ ቤትም ቢመጡ በቃ ሀይሚዬ ፏ ብላ አምሮባት ድምቅ ብላ ከፍፄ ጋር ነው የመጣችው። ያው ስምረት ቤት ጋር አበረታቱት ለማለት ነው የመጣችው። እንግዲህ ስለ ብሩክና ስለ እሷም ተናግራለች። ችግሩ ተፈቷል። ፕራንክ አድርጌ የማይሆን ነገር ውስጥ ገብቼ ነበር፣ እኔና ፍፄ ተበልተን ነበር፣ ያው ችግሩ ተፈቷል ብላለች ማለት ነው። በጣም ደስ ይላል እውነት ለመናገር የምሬን ነው የምላችሁ በጣም ማለት ነው። ችግራቸው ስለተፈታ ማለት ነው። እንዲሁም ደግሞ በቃ ማለት አንዳንዴ ነገሮች እንዳሰብናቸው ሳይሆን ባላሰብነው መንገድ ይሄዳል እና ሀይሚ ደግሞ ሰርፕራይዝ ለማድረግ ፈልጋ በቃ ሰርፕራይዝ ሁላ ተበላሽ ማለት ነው። ብሩክ ደግሞ ታውቃላችሁ ሀይሚን ጥግ ድረስ ነው የሚወዳት፣ ጥግ ድረስ ነው የሚያምናት። በሚወዱት ሰው ሲመጡበት ደግሞ በሀይሚ መጣችሁ ማለት በአይኔ መጣችሁ ነው፣ ሀይሚን እንደ አይኔ ብሌን ነው ማያት ነው የሚልና ከራሱ በላይ ነው የሚያምናት፣ ይወዳታል። ሰው ስለሚወዳት ስለሚያከብራት የኔ ነው ባለው ሰው ላይ ሀይሚ እንዲሆነች ሲባል መደንገጡ አይቀርም ማለት ነው። ግን ደግሞ ያው ሳይውል ሳያድር ስለተነገረ ቢረጋጋ ጥሩ ነበር። ግን ያው የማይሆን ሙድ ውስጥ ገብቶ ነበረ። ከዛ ሙድ ደግሞ እንዲወጣ አድርገዋለች ሀይሚ ንግስቷ ማለት ነው። እና እኔ ብያቸዋለሁ የብሩክን ድብርት ለሀይሚ ተውለት፣ ሀይሚ እንደምንም ብላ ከድብርቱ ታስወጣዋለች። ብቻ ግን ብሩክን ቀስሙን የሚሰብር ኮመንት አትጻፉ፣ ሀይሚንም ፎቶዋን አትዘግዝቁ ብዬ ነበረ። እና እንግዲህ ሰላም ስለወረደ
ሁሉ ነገር ሰላም ስለሆነ በጣም ደስ ብሎኛል። የምሬን ነው የምላችሁ። በጣም እንዴ እነሱ ሰላም ሲሆኑ ነው ሁሉም ሰው ሰላም የሚሆነው። በተለይ እነሱን የሚወድ እነሱን የሚከተል ኦዲየንስ በጣም ማለት ነው። በጣም ብዙ ሰው ነው እየተጨነቀ የነበረው እና ሀይሚ ደግሞ ይኸው ማለት በቃ አስቀይም ያለው ብላ ነው ይቅርታ ያለችው፣ ሌላ ነገር አይደለም። ይሄን ደግሞ በማድረጓ ምንም ችግር የለውም ማለት ነው እና ምንም ክብርን የሚነካ ነገር አይደለም። ያው አንዳንድ ሰዎች ክብሯ ዝቅ አለ ምናምን ስላላችሁ የሀይሚ ክብር ምንም አልተነካም። በቃ ለብሩክ ይቅርታ ነው ያለችው። ልንበርከክ ስትል እንኳን ብሩክ አያስፈልግም ነው ያላት። እሱም አይፈልግም፣ እንደዛ አይነት ዝቅ እንድትል አይፈልግም ብሩክም እና ያለው ሁኔታ ይሄ ነው። ዛሬ ደስ ብሎኛል የምር ሁለታቸው ሰላም ስለሆኑ በቃ ከዚህ በኋላ በራሳቸው ቤት ይመጣሉ። ሁለታቸው ብቻ ማለት ነው ይመስለኛል። ሀይሚና ብሩክ በአንድ ላይ ይመጣሉ። ትናንትና በቡራ ቤት ነው የመጡ። እንግዲህ ነገ በሀይሚ ቤት ይመጣሉ ወይ በፍፄ ቤት ይመጣሉ። ለምን ፍፄ አብሯቸው ቪዲዮ ሲሰራ ነው የሰነበተና በፍፄም ቢመጡ ችግር የለውም። ዋናው አንድ መሆናቸው ነው የነሱ የሚፈለገውና ደስ ብሎኛል። ፈጣሪ ከክፉ ነገር ይጠብቃችሁ፣ ፍቅሩን ያብዛላችሁ። ክፉ የሚያስብ ደግሞ ለራሱ ነውና ሀይሚዬ ኮመንት አታንብቢ የኔ ቆንጆ፣ አይዞሽ በርቺ፣ አንቺ ጀግና ነሽ። ይኸው ብሩክን ከዚያ ሙድ አውጥተሽው ዛሬ እንደዚህ ነው ስላየ ነው ደስ ብሎኛል። የምሬን ነው የምላችሁና የጨረቃ ቤተሰቦችን የማመሰግ